ጠቅላይ ሚኒስትር ዶክተር አብይ አህመድ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ እና የጅቡቲው ፕሬዝዳንት ኢስማኤል ኦማር ጌሌ በጅግጅጋ ተቀብለው የተለያዩ የልማት ፕሮጀክቶችን መርቀው ስራ ጀመሩ። የሶማሌ ክልል ከግጭትና ከጦርነት ወጥቶ የልማት መዳረሻ ሆኗል ሲሉም ጠቅላይ ሚኒስትሩ ተናግረዋል። አመራሮች ወደዚህ አካባቢ የሚመጡት ለማስታረቅና ሰላም ለማስከበር ነበር ያሉት ጠቅላይ ሚኒስትሩ ዛሬ ላይ በአንጻሩ እንደ ሸበሌ ሪዞርትና የአይሻ 2 የንፋስ ኃይል ማመንጫ የመሳሰሉ ትላልቅ ፕሮጀክቶችን ለመመረቅ እንደሆነ ገልጸዋል። ለሰላም ወዳዱ የሶማሌ ሕዝብ ሰፋፊ የመሰረተ ልማት ስራዎች እየተከናወኑለት እንደሆነም ጠቁመዋል። በሺህ ኪሎ ሜትሮች የሚቆጠሩ መንገዶች፣ የቤት ግንባታዎች፣ በቅርቡ የተጀመረው የጋዝና የነዳጅ ማጣሪያ፣ የማዳበሪያ ፕሮጀክቶችን በአብነት ጠቅሰዋል። በተጨማሪም የአውሮፕላን ማረፊያ ማስፋፊያ ፕሮጀክት፣ የሸበሌ ሪዞርት፣ የመኪና መገጣጠሚያ ፋብሪካ ያለበት ክልል ሆኗልም ብለዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደዘገበው